ሰላም እንዴት ናችሁ? በጥያቄያችሁ መሰረት ክፍል 2ቱን ይዤላችሁ መጥቻለሁ። ክፍል 1 ላይ የአይሊያ ፍቅረኛ ማሪያና ወደ ጆርጂያ ቤት ስትመጣ ነው ያለቀው። ከዛስ ምን ይፈጠራል? እንግዲህ አብረን የምናይ ይሆናል። አይሊያ ማሪያናን እንዳያት እዚህ ምን ታደርጊያለሽ ብሎ ይጠይቃታል። እሷም ናፈከኝ፣ በጣም ስትናፍቀኝ ላይ መጣሁ አለችው። ጋብርኤላም ሲያወሩ ተመልክታቸው ከዋወቃችሁ ብላ ጠጋ ትላለች። የሚቀጥለው ቀን የጋብርኤላ የሆቴል ማናጀር ሆቴሉ ላይ ስላለው ችግር እያብራራላት ነበር። ማናጀሩ ስራው እንዲስተካከል በጣም ከመፈለጉ የተነሳ ብዙ ነገር እያወራላት ነው። ጆርጂያ ግን ሀሳቡ ከሱ ጋር አልነበረም። መሪና ነበር ስታያት የነበረው። የዋና ልብስ ለብሳ ከአይሊያ ጋር ስታወራ ስትመለከት ለጋብርኤላ ብዙ ምቾት ስላልሰጣት ጠጋ ትላለች። በሌላ በኩል ኒኮ ከአባቱ ጋር ለመኖር ወስኖ ቢሄድም የእንጀራ እህቱ ግን ቤት ውስጥ አላስተኛም ትለዋለች። የእንጀራ እናቱም በቀን ምን ያስተኛሃል? ተነስና የምትሰራውን ነገር ስራ ትለዋለች። በንግግሯ በጣም ተናደደና አይመለከትሽም፣ በፈለግኩት ሰዓት መነሳት መተኛት መብቴ ነው፣ አንቺ እኔን የማዘዝ መብት የለሽም ይላታል። አባቱም ዝም ብሎ ሲነጫነጭ ተመለከተውና ልብስ ቀይር፣ ውጭ ወጥተን ምግብ እንበላለን ይለዋል። ጋብርኤላ መኪና አላት፣ ግን መኪና መንዳት በጣም ነው የምትፈራው። በዚህ ምክንያት መሪና እኔ እየነዳሁ አደርስሻለሁ ትላትና አንድ ላይ ሊሄዱ ይወስናሉ። አይሊያ ግን ይሄ ሀሳባቸው ምንም አልተመቸውም ነበር። እነዚህ ሁለት ሴቶች ተያይዘው ወደ ከተማ ከሄዱ በኋላ ልብስ መግዛት ይጀምራሉ። ጋብርኤላ ሂል ጫማዎችን አታረግም ነበረ። መሪናን ትመክራትና ሂል ጫማዎች ለራሷ ገዛች። ይህም ብቻ አይደለም፣ መሪና ታበረታታትና ጋብርኤላ ድጋሚ መኪና መንዳት ጀመረች። ተመልሰው ሲመጡ ኤሌና ጋብርኤላ ላይ ጮህባታል። እንዴት መኪና ትነጃለሽ? ትፈሪ አይደል ይላታል። እሷ ተረጋጋ፣ አታካብድ ብለው ታልፋለች። ኤሊያ በነገሮች በጣም ተናዶ ማሪያና ላይ ሲጮህባት እርጉዝ እንደሆነች ነገረችው። እናም እየዋሸሽኝ ነው ብሎ እንቅ ሲያረጋት እውነቴን ነው ብላ ማለችለት። እርጉዝ መሆኔን ከ2 ሳምንት በፊት ያወቅኩት ጥለኸኝ እንደሄድ ካለችው ትመጣለህ ብዬ ለረጅም ጊዜ ስጠብቅህ ነበር፣ ግን አንተ ከእናትህ ኩያ ጋር ፍቅር ይዞ እየኖርክ እንደሆነ ሳማው ትለዋለች። አይሊያ ትንሽ ጊዜ ስጭኝ፣ ገንዘብ ይዤ ወደ አንቺ ይመለሳለሁ ይላታል። እሷም ልታምነው አልፈለገችም። እርጉዝ መሆኔን ለጋብርኤላ ብነግራት ተሳለችው። ያንቃትና እቅዶቼ በአንቺ ምክንያት አንድ ቢበላሹ በህይወት አተርፊም ይላታል። ከዛም አይሊያ ወደ ጋብርኤላ ይሄድና ሊገዛው የፈለገው መርከብ ዋጋው በጣም እንደወረደ ይነግራታል። እናም በጣም ጥሩ ዕድል ስለሆነ አጋጣሚውን በመጠቀም እንዲገዙት ይነግራታል። መርከቡ በማይከራይ ሰዓት ደግሞ እኔና አንቺ እንዝናናበታለን ይላታል። ክፍያውን አሁን በፍጥነት መክፈል አለብን አላት። ጋብርኤላም እሺ ትንሽ ተረጋጋ ትለዋለች። ከዛም ጋብርኤላ ልጇን እስጢፋኖን ለማናገር ትሄዳለች። እቅዱን ምንም እስጢፋኖ አልወደደውም። መርከብ መግዛት የሚባለው ነገር ምንም አልተዋጠለትም። በዛ ላይ ደግሞ ሀሳቡ የአይሊያ ስለሆነ ሊያታልላት እንደሆነ ነው እያሰበ ያለው። በሌላ በኩል አይሊያ ከጋብርኤላ ሴት ልጅ ጋር ጥሩ ግንኙነት መፍጠር ስለፈለገ የምትወደውን ዳቦ ገዝቶላት ቤቷ ድረስ ሊጠይቃት ይሄዳል። እሷም ታናሽ ወንድሜ እንዳታለልከው እኔንም ለማታለላት ሞክራለችው። አይሊያ አሁንም ሊያታልላት ይሞክራል። እኔ ላንቺ ጥሩ የሆንክ ያለሁት እናትሽ ላንቺ ትልቅ ቦታ ስላላት ነው ይላታል። ጋብርኤላም ልጇን አናግራ ከመጣች በኋላ ለአይሊያ ከወር በኋላ መርከብ የምትገዛበትን ገንዘብ ታገኛለህ አለችው። ይህም ዜና አይሊያን በጣም ነበር ያናደደው። ወር ሙሉ ሊጠብቅ ነው። ልጅሽ አውቆ ነው እንደዚህ እያደረገ ያለው፣ እኔ በጥሩ ዋጋ መርከቡን እንዳልገዛ ስለፈለገ ነው ይላታል። ያንን ገንዘብ ከምጠብቅ እጅሽ ላይ ያለውን ካሽ ገንዘብ ስጭኝ ይላታል። ይሄም በጣም ነበር ጋብርኤላን ያናደዳት። በጣም ትናደድና ገንዘቤን እንዴት መቆጣጠር እንዳለብኝ አንተ አልነግረኝም ትለዋለች። አይሊያም ስለ እስጢፋኖ መጥፎ ነገር ማውራት ሲጀምር ጋብርኤላ ንዴቷ በጣም ይብስባታል። እናም አስረግጣ ነገረችው። እጄ ላይ ያለው ገንዘብ ሆቴሉን ለማደስና ለአንዳንድ ነገሮች ነው፣ በምንም አይነት ሁኔታ እሱን ገንዘብ አልሰጥህም ትለዋለች። ምሽት ላይ አይሊያ ራሱን ለማረጋጋት ለመዋኘት ወደ ዋና ገንዳው ይገባል። ማሪያናም አጋጣሚውን በመጠቀም ተከትለው ትመጣለች።
ጋብርኤላ ውስጥ ሆና በመስኮት እያየቻቸው ነበር። እየተሳሳቁ ጥሩ ጊዜ እያሳለፉ ነው። እሷም ቀንታ ስለነበር አብራቸው መዋኘት ጀመረች። ከዋና ገንዳው ተመልሰው መኝታ ቤታቸው ከገቡ በኋላ ትንሽ ከተጨቃጨቁ በኋላ አይሊያ ከእሷ ጋር መጣላት ስላልፈለገ ጥሩ ምሽት ያሳልፋሉ። ጋብርኤላም ጠዋት በጠዋት ትነሳና እጇ ላይ የነበረውን የሆቴሉን ገንዘብ መርከቡን እንዲገዛ ለአይሊያ ትሰጠዋለች። አይሊያም ፈጠን ይልና ግማሹን ገንዘብ ለመሪና ይሰጣትና ፈጠን ብለሽ እኔን ጥለሽ ሂጂ ይላታል። እሷም ቃሉን ስለጠበቀና ገንዘቡን አምጥቶ ስለሰጣት ተደስታ ትስመዋለች። ኒኮ መሪና ውሻውን ስላገኘችለት ሊያመሰግናት ወደ ክፍሏ ሲገባ ከአይሊያ ጋር ሲሳሳሙ ይደርስባቸዋል። ምንም አላቅማማም። ቀጥታ ሄዶ ለእናቱ ነበር የነገራት። ጋብርኤላም በጣም ትናደድና አይሊያን ቤቷን ለቆ እንዲወጣ ጠየቀችው። አይሊያ አሁን ነፃ ነው፣ ከመሪና ጋር እንደፈለገ መሆን ይችላል፣ ግን ሙሉ ጊዜውን የሚያስበው ስለ ጋብርኤላ ነበር። በሌላ በኩል ጋብርኤላም ከቀድሞ ባሏ ጋር ፍቅር ለመስራት ትጀምርና ስለ አይሊያ በጣም ከማሰቧ የተነሳ አልቻለችም። በመሃል ታቆማለች። አይሊያም ጋብርኤላ ጋር ተመልሶ የመጣና ይቅርታ ጠይቋት አግቢኝ ይላታል። ጋብርኤላም ከልጇ ጁሊያ ጋር የሙሽራ ቀሚስ ለመግዛት ትሄዳለች። ጁሊያ አንድ የማታውቀው ሰው እየተከታተላት የሚያስፈሩ የጽሁፍ መልእክቶች የላከላት ነው። ግን ይህንን ነገር ለማንም አልተናገረችም። ጋብርኤላ የልጇ ሁኔታ ደስ ስላላላት ችግር አለ ብላ ጠይቃታለች። ልጇም ምንም ችግር የለም ነበር ብላ የመለሰችው። ጋብርኤላ የምትፈልገውን የሙሽራ ቀሚስ መርጣ ልክ ልትገዛ በካርዷ ልትከፍል ስትል ካርዷ እንደማይሰራ ትረዳለች። ጋብርኤላ የልጇ ስራ እንደሆነ ስለተረዳች በጣም ተናዳ ወደ ስቲፋኖ ነበር የሄደችው። በሌላ በኩል ደግሞ አይሊያ በጋብርኤላ ቤተሰቦች ክስ ተመስርቶበት ወረቀት ይደርሰዋል። በዚህም ነገር በጣም ይደነግጥና የደበቀውን ሽጉጥ ይዞ መሪናን ለማግኘት ይሄዳል። ከዛም የሰጣትን ገንዘብ መልሳ እንድትሰጠው ይጠይቃታል። ምክንያቱም ገንዘቡን መልሶላቸው ከነሱ መገላገል ነበር የፈለገው። ስለሱ እንደዚህ ማጣራት ከጀመሩ ከዚህ በፊት የሰራውን ወንጀሎች እንደሚያውቁበት እርግጠኛ ነው። መሪና አሁን ለመጨነቅ አርፍደሃል፣ አትጨነቅ ትለዋለች። ከፍርድ ቤት ወረቀት ተላከል ማለት እኮ አሁንም ምርመራ ላይ ናቸው ማለት ነው ትላለች። እናም እኔ እናንተ ብቻ ተያይዘን እንጥፋ ትለዋለች። ከዛም ተስማምተው ለመጥፋት ጉዞ ይጀምራሉ። አይሊያ ግን አሁንም እያሰበ ያለው ከጋብርኤላ ጋር ስላሳለፋቸው ጊዜዎች ነው። ይሄ ልጅ ከዛች አሮጊት የእውነት ፍቅር ሳይዘው አይቀርም። በሌላ በኩል የስቲፋኖ ሚስት በጣም እየተማረረች መጥታለች። ምክንያቱም ምንም አይነት ትኩረት ለእሷም ሆነ ለልጇ አይሰጣትም። ግን የእናቱ የፍቅር ሁኔታ እንደዚህ ለምን እንዳሳሰበው ምንም ሊገባት አልቻለም። ጁሊያ የሚያስፈራራ የጽሁፍ መልእክት የሚልክላት ሰው አሁን ደግሞ እየመጣ ምትኖርበትን ቤት ማንኳኳት ጀምሯል። እንዴት አርጌ ቤትሽ መግባት እንዳለብኝ ያውቃለሁ ይላታል። ይህም ነገር ፍርሃት ይለቅባታል። ጁሊያ የምታረገው ነገር ግራ ሲገባት እናቷ ጋር ትደውልና እንድትረዳት ትጠይቃታለች። እናትየውም መታ ይዛት ወደ ሆቴል ሄደች። ብዙም ሳይቆይ ይህ የሚከታተላትን ሰው ፖሊስ እንደያዘው ጋብርኤላ ለልጇ ትነግራታለች። ከረጅም ጊዜ በኋላ እናትና ልጅ ይተቃቀፋሉ። ስቴፋኖም እህቱ ላይ የተፈጠረውን ነገር ሲሰማ በፍጥነት ሊያያት ይመጣል። ጋብርኤላም ልጇን ተመለከተችውና እዚህ መምጣት መብት የለህም ውጣልኝ አለችው። ምክንያቱም አይሊያ ላይ ክስ መስርቶበታል። ጁሊያም ከረጅም ተቃውሞ በኋላ አሁን ላይ ለእናቷ ነው የምትደግፈው። ጋብርኤላ ለቀናቶች አይሊያን ስላላየችው በጣም ፈርታ ስለሱ ማሰብ ትጀምራለች። ከየት መጣ ሳትለው ከኋላ ቆሞ ተመለከተችው። እባክህ ጥለኸኝ አትሂድ፣ ካንተ ጋር ይዘኸኝ ትላለች። ሆቴልሽና ልጆችሽስ ብሎ ይጠይቃታል። እሷም ልጆቼ የሚያስጨንቁኝ ካንተ በፊት ነበረ፣ አንተን ካወቁ በኋላ ሌላ ምንም ነገር አያስጨንቀኝም ትላለች። ሊያ በጣም እንደሚወዳት ይነግራታል። ተመልሶ የመጣውም ስለሚወዳት እንደሆነ ያስረዳታል። የመሰረተብኝ ክስም ሆነ ገንዘብ አንቺን ከማጣት አይብስም፣ ከሁሉም በላይ አንቺን ማጣት ነው የሚጎዳኝ ይላል። ለበኩል የኒኮ አባት ኒኮ አይሊያ ላይ እንዲመሰክርበት ያግባባዋል። ኒኮም አባቱ ያለውን ነገር ሄዶ ለእንጀራ እህቱ ይነግራታል። እሷም ምን አሰብክ ስትለው እኔ መመሰክር አይመስለኝም ይላታል። ከዚያም ሁለቱም ተያይዘው የአባታቸውን አልኮል መጠጣት ይጀምራሉ። ጋብርኤላም ባሏን የቀማችባት ጓደኛዋ በጣም ጎበዝ ጠበቃ ስለሆነች ጠበቃ የሆነች ቁሚልኝና ያረግሽኝን ነገሮች በጠቅላላ ይቀርልሻለሁ ትላታለች። ጓደኛዋም እሺ ብላ ትስማማለች።
ስቴፋኖ ከአባቱ ጋር አንድ ላይ በመሆን ስለ ኤልያ መረጃዎች እየሰበሰቡ ነበር። ኤልያም ስቴፋኖን ሄዶ ያናግረዋል። እባክህ ክሱን አቁም አለው። ስቴፋኖ ግን ኤልያን ሊሰማው ፈቃደኛ አልነበረም። ኤልያ ስቴፋኖ ከሚስቱ ውጭ ፍቅረኛ እንዳለው ሲያረጋግጥ ሄዶ ያስፈራረዋል። ክሱን ማታቁም ከሆነ ቤተሰብህን እንድትበትን ነው ማድረገው ይለዋል። ፍርድ ቤት የሚቀርቡበት ቀን ጋብሪኤላ እየተዘጋጀች እያለ ይደወልላታል። እናም ለኤልያ መርከብ እንዲገዛ የሰጠችውን ገንዘብ ግማሹን ብቻ እንደከፈለ ይነገራታል። ጋብሪኤላም ወደ ፍርድ ቤት ከመሄዷ በፊት ሌላ ማስተካከል ያለብኝ ነገር አለ ብላ ትቀራለች። እናም ስለ ኤልያ በደንብ ለማወቅ እናቱን አገኘቻት። እናም ስለ ልጅሽ ሁሉንም ነገር ንገሪኝ ትላታለች። የኤልያ እናትም ልጄ ሰው መስማት የማይወድ ሰው ነው፣ ሰውንም አያማክርም፣ እሱ የፈለገው ቢዝነስ ብድግ ብሎ ይጀምራል ትላታለች። ከሁሉም ደግሞ የከፋው ኤልያ በጣም ግዴለሽ ሰው ነው። እናም ለረጅም ጊዜ ኤልያ እናትና አባቱን እያስጨነቀ ገንዘብ ሲቀበላቸው ኖረዋል። ይህም ብቻ አይደለም፣ በጣም ከክፉ ሰዎች ብዙ ብሮችንም ተበድሯል። ከዚህ በፊት ሲኖርበት የነበረው ሀገርም የስራ ባልደረባውን ኪሳራ ላይ ጥሎት ብቻ አይደለም የመጣው፣ የበፊት ፍቅረኛውንም አስረግዟት ጥሏት ነው የመጣው ብላ ነገረቻት። ጋብሪኤላም እቺ የእርጉዟ ልጅ ስም መሪና ነው ብላ ጠይቃታለች። እናትየው አዎ ብላ ነበር የመለሰችው። ጋብሪኤላም እንዴትም ብላ ፈልጋት መሪናን አገኘቻት። ፍርድ ቤት ሁሉም የጋብሪኤላ ልጆች ተገኝተው ኤልያ ላይ የመሰከሩበት ነበረ። ሴት ልጇ ብቻ ነች እኔ ስለ እናቴ ፍቅር ግንኙነት አይመለከተኝም ያለችው። በዚህ መሃል ነው ጋብሪኤላ ፍርድ ቤት ውስጥ የተገኘችው እና በፈቃደኝነት እሷ ቃሏን ለመስጠት ትስማማለች። ከዛ በፊት ኤልያን ታናገረውና መሪና እንዳገኘቻትና እርግዝናዋንም እንዳወቀች ነገረችው። ኤልያም በዚህን ሰዓት ይፈራል። ጋብሪኤላ እሱን ክዳ እሱ ላይ መስከራ የምታሳስረው ነበር የመሰለው። ጋብሪኤላ እስከዛሬ ለልጆቿ መስዋዕት እየከፈለች እንደኖረች ተናገረች። እናም ከዚህ በኋላ ደስተኛ ሆና ከምትወደው ሰው ጋር መሆን እንደምትፈልግ ትናገራለች። እናም ቀሪ ህይወቷን አብሯት እንዲያሳልፍ የመረጠችው ሰውም ኤልያ ነው። የትኛውም ሰው ይህንን ሰው እንዳትወጁ ሲላት መስማት አትፈልግም፣ የገዛ ልጆቿ እንኳን። በመጨረሻም ፍርድ ቤቱ ኤልያን ነፃ ይለቀዋል። ፍርድ ቤቱም ልጆቿን የእናታቸውን ቃል እንዲያከብሩ ትዕዛዝ ይሰጣል። ከፍርድ ቤት ከወጣች በኋላ ኤልያን አግኝተው መሪና እርግዝናዋን ከነገረችኝ በኋላ ሁሉም ነገር ግልጥ አሉልኝ አለችው። ምንድነው ሲላት እኔን ትቶ ለመሄድ በጣም ብዙ እድሎች ነበሩ፣ ግን የእውነት ስለወደድከኝ እስካሁን አብረኸኛል ትለዋለች። እናም ከመሪና ጋር የተዋወለችውንም ውል ነገረችው። እሱም ልጃቸውን በተቻላት አቅም እንድታሳድግ እንደምትረዳት ቃል ገብታላታለች። መሪና ደግሞ ላትመለስ ለአንዴና ለመጨረሻ ጊዜ ጥላቸው ትሄዳለች። ጋብሪኤላ ድጋሚ ማግባት አልፈለገችም። ፍቅራቸውን እያጣጣመች ነፃ ሆና መኖርን የፈለገችው። ከወር በኋላ ጋብሪኤላ ከምትወደው ፍቅረኛዋና ከቤተሰቦቿ ጋር አንድ ላይ በመሆን ልደቷን ታከብራለች። ሁሉም ልጆቿ ሳይወዱ በግዳቸው የእናታቸውን ፍቅር ተቀብለዋል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስለ ፊልሙ ያላቸውን የትኛውንም አስተያየት ኮመንት ላይ ከመጻፍ ወደኋላ እንዳትሉ። ሁልጊዜም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።